ነገሩ ሽማግሌዎችን ሰብስበ ጋቢ ማር ምናምን ይዘህ ሄደህ ልጃችሁን ለልጃችን ብለህ እንደዚህ ይባላል። እንደዚህ የሚባል አባባል አለ። ወግ ነውና ሲዳሩ ለቅሶ ይባላልና ቅማምዬ ግን እየፎግርሽ ነው ብሩክን እንደዚህ የምታደርጊው የምታለቅሽው ወይንስ አልገባኝም። ወይንስ ገና ልጅ ነኝ ነው ወይንስ ድንገት ሽምግልና ስለላከ እዛ ጠልፎሽ ምናምን ስላቆየሽ ምናምን ተናደሽ ነው? አይኔ እናት እልህኛ እኮ ናት። እልሃ እኮ እስማም የሌለ ነው እንዴ። እኛ ስንት ታግለን ትግላችንን ውሃማ እንዳታስበልብን የኛ ቅማም ውሃ እንዳታስበልብን። ለእሶ ምናምን አያስፈልግም። እንደውም የሚያስፈልገው ልልልልልል ነው የሚባለው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እንዴ ዛሬ እንዴ እልል የሚያስብል ነገር ነው የተፈጠረው። ቅማምዬም ታርግዝ እየተባለ ነው። ይሄ ነገር የሆነ ቦታ ሳይወራ አይቀርም። በማርገዝ አለባት ቅማምዬ እያለ ነው ብሩኬ ማለት ነው። የሆነ ቦታ አወራችሁ እንዴ? እኔ ሳልሰማ አልገባኝም ውዶቼ። አውርታችሁ ነበረ? ቅማምዬም አርግዛ አስባችሁታል? እንዴት እንደሚያምርባት የብሩክ እንክብካቤ እኔ ማየት ነው የናፈቀኝ። በነገራችን ላይ የብሩክን እንክብካቤ ሀይሚዬ ደግሞ አርግዛ ስትቀብጥ አሌል በቃ ጭምልቅልቅልቅልቅ ስትልበት ብሩኬ ላይ ቅብጥ ስትል ማየት ነው የናፈቀኝ እኔ ከቅማምዬ ማለት ነው። የምር ይሄ ቀን መቼ ነው የሚደርሰው? አስባችሁታል? እንደዚሁም ቅብጥ እያለች ነው። ቅብጠቷ እኮ እኔ በጣም ነው ደስ ፈታ እኮ ነው የሚያደርገኝ። ፈታ ከመዳም ስራ እልፍ ስል ማለት ነው ዞር ስል እነሱን ሳይ ድካሜ ልቅቅ ተከፍቼ ከሆነ እነሱን ሳይ የሆነ መከፋቴ ራሱ ጥፍት ነው የሚለው። እነዚህ ሰዎችማ እኔ እንጃ አላቅም፣ የሆነ ነገር አላቸው። የሆነ ለሰው ደስታ በቃ ለሰው ደስታ ለመፍጠር መሰለኝ የተፈጠሩት። ለሰው ደስታ ለመፍጠር የተፈጠሩ ሰዎች ናቸው ማለት ይቻላል። እና ዛሬ ብሩኬም እንግዲህ በባለፈው ለታ ቅማምዬ ፕራንክ አድርገው ነበረ። እንግዲህ ዛሬ ተበቅሏታል ማለት ነው። በጣም ምርጥ በቀል ነው። አስቦበትና አቅዶበት ያደረገው ነገር ነው። ያው መጠለፍሽ ካልቀረ እንግዲህ ሽምግልና መላክ አለበት። በነገራችን ላይ ውዶች ይህ የገጠር ባህል ነው። የሆነ ከመንገድ ወይንም ከውሃ ቦታ ወይንም ከገበያ ቦታ አንድ ሴት ልጅ ትጠለፍና ከዛም በኋላ ወዲያውኑ ቤተሰብ ጋር ሽምግልና ይላካል። ቤተሰብ ደግሞ ልጄ ከመንገድ ላይ ተወስዳ የኔ ክብር ተነክቶ ኖ በዚህ መንገድ እኔ ልጄን አልሰጥም ብሎ የሚከለክል ቤተሰብ አለ። ነገር ግን ደግሞ ቢከለክልም ቤተሰብ ደግሞ የጠለፈው ባል እሷን ያፈቀረ ወንድ አይሰማም። በነገራችን ላይ መስሜ ድፍን ነው። እሷ ወዳለይ ፈቅዳለይ ከእሷ ጋር ነው የምኖረው፣ ይሄ ህይወት የኔና የሷ ነው ብሎ አብሮ ነው እንጂ መኖርን የሚቀጥለው። ጭራሽ ልጅቷን አይተዋትም፣ በገጠር ባህል ማለት ነው። አሁን ብሩኬ በእንደዛ አይነት ስታይል ነው እየሄደ ያለው ማለት ነው። አሁን እዚህ ጋር ጠልፊያት አለው ኦልሬዲ። ምንድነው የሚቀረው? ሽምግልና ነው። ግን ፕራንክ ነው ሀይሚዬን ያደረጋት ማለት ነው እንጂ ስሬስ አይደለም። ግን ጥሩ ነው እያስከሄደ ያለው ይሄ ነገር። ደግሞ ሀይሚዬ እንዴት እንዲዝ ሊሆን ቻለ? እኔ እናንተ መቼ አወራንበት እና ነው ሽምግልና የምትልከው ብላ ጭራሽ ተወለቀቀችው። አልገባኝም ሀይሚዬ አልገባኝም እንጂ አንቺን ሲጠልፍሽ መቼ እሱ ለኛ አማክሯል? አላማከረም። ለአንቺ አማክሯል? አላማከረም። እና እንደዛ አበባ መስለሽ ነው ያለሽው ከቡቡ ጋር ማለት ነው። ሽምግልና በክብር እንዲ ደግሞ ዛሬ ብሩኬ እንዴት ነው ቅብጥብጥ የሚያደርገው? ሚስት ባልሽ ልሆን ነው፣ ሚስቴ ልትሆኒ ነው፣ ልታቃጤ ነው፣ ገና ልታቃጤ ነው እንዴ? ጨራሽ ዛሬ የዛሬው መስሎ ይለያሉ። ሚስቴ ልትሆኒ ነው ምናምን እስቲ ነው ይልኝ። ኧረ በስመ አብ። ሰሞኑንማ ብሩኬ በቃ እንክብካቤ ጨምሯል። ተው እንጂ አታስቀኑን። ተው፣ ብዙ ሲንግሎች አለን እዚህ ጋር። ተው ድስቴን አርፌ ልጠብበት። አይ ብሩኬና ሀይሚ እንግዲህ ተው፣ እንደዛ አይነቱን ነገር አታብዙት፣ በልኩ አድርጉት። አርፌ ድስቴን ልጠብበት። እንከባበር እንግዲህ እንከባበር ነው። አረ ይመቻችሁ፣ የምር ይመቻችሁ። እኛ የምንፈልገው ይሄን ነው። እኔ ጀስት ለቀልድ ነው እንጂ ስሬስ አይደለም። በቃ የምንፈልገው ይሄንን ፍቅራችሁን ነው። በቃ ይሄንን መተሳሰባችሁን
ብሩኬም ቢሆን ይሄንን በቃ ሚስቴ ልጆች እናት ምናምን በቃ እንደዚህ ይሄንን ነው የምንፈልገው ማለት ነው። አንተ እኮ አውቀህ ነው እያለመጥክ እንጂ አማቻችን ሁሉ ነገር ታውቃለህ፣ ያው ታለምጣለህ። ግን የሀይሚዬ ለቅሶ አልገባኝም እኔ ውዶች። እናንተ ተረድታችሁታል እንዴ? እናንተ ገብቷችኋል እንዴ? ወይንስ የባለፈው ጉዳይ ያነሳችሁ ጉዳይ አሳስቧት ነው? በእርግጥ እሱም ያሳስባል፣ ግን ደግሞ ውስጥሽን አሳምኒው ሀይሚዬ፣ ምንም እንዳልተፈጠረ ምንም እንዳልተደረገ። በእርግጥ እንደ አንድ ሴት ልጅ እንድትጠራጠሩ ያደርጋል ማለት ነው። ግን ቢሆንም በዚህ ልክ ደግሞ ራስን ሙሉ ለሙሉ እርግጠኛ ማድረግ የለብንም። አንድ ሰው እኮ የሆነ ስህተት ቢሰራ እኛን እንደዚ አብረን እንድንሆን ምናምን ነገር አይጋብዘንም እንዴ። እኔ በሷ ላይ እንደዚ አይነት ስህተት ሰርቼ እንዴት አብሬ ልኖር እችላለሁ የሚለው የህሊና ወቀሳ ይመላለሳል። ብሩኬ ላይ እንደማየው ግን ፈገግታ በፈገግታ ነው ከሀይሚዬ ጋር ሲሆን ማለት ነው። በጣም ፈገግታ ነው። ፍቅር ጨምሯል፣ እንክብካቤ ጨምሯል፣ በቃ ደስታ ጨምሯል፣ ብዙ ነገሮች ተጨምረዋል እና ከዛ አንጣር እኔ ብሩኬ እንደዛ አይነቱን ስህተት ምንም ነገር ያው የልጁን ጉዳይ ነው ውዶቼ፣ ግልጥ ነው አይደለ? አዎ እንደዛ ቢሆን እንደዛ ደስተኛ ሊሆን አይችልም። እና ምንም ነገር አልተፈጠረም። ሀይሚዬ ፈታ በይ። ሽምግልናም ከተላከ እልልልልል ብለን እኛ ራሳችን እናሽቃብጣለን። እኛ ይናፈቀን ቀን ነው ይሄ። ልባችን ድውድውድው እያለ ነው። ያው ለፋሲካም ቢሆን ይላካል። ዛሬ ብሩክ ያወራው በተግባር ደግሞ ለፋሲካ ሊያሳየን ይችላል። አይታወቅም እንግዲህ ውዶቼ፣ አይታወቅም እናቴዋ፣ አይታወቅም። እንጠብቃለን። ለማንኛውም ያው በባለፈው ለታ ደግሞ ስለ ሽምግልና እኛ ስናወራ ነበረ። አረ አማቻችን እንዴ አማቻችንን ሀይሚዬ ተንከባከቢው፣ አጥሚቱንም ምኑንም እያልን ነበረ። ወገቡ ጠንክርልን እያልን ነበረ። እና እንግዲህ ሙዚየም እኛ እንሆናለን ምናምን ያሉ ሰዎች አሉ። ያው የቡሩኬ ሙዚዎች አሉ። ይሄንን እንደውም አስታወስኩትኝ ረስቸው። የኔ ነገር ተለኮ ነው የምረሰው። ገስት ላይ ቁጭ ብለን ስናወራበት ነበረ። እና ሀይሚዬ ከወዲሁ ቡሩኬን መንከባከብ ነው እንጂ ያለብሽ ሽምግልና ተላከ ሲባል እሪ በከንቱ ታይ እንጂ ታይ። ወጓ አይቅር ነው እንደው ሲዳሩ ለእሶ ነው ምንድን ነው የሚባለው? ወግ ነውና ሲዳሩ ለእሶ። የራሴ አባባሉና ጠፋሁትኝ። እንደው ይሄ እኮ ለወሬ መቸኮል ያለ ለወሬ ሲቸኩል ነው እንደው አባባሉን የረሳሁት። እንደው ይቅር በሉኝ ቤተሰብ፣ ይቅር በሉኝ። ወግ ነውና ሲዳሩ ለእሶ ነው እንዴ? ታይ እንጂ ሀይሚዬ ታይ። እኛ ከስንት ሰው ተጣልተናል፣ ስንት ደረጃ ተዳርሰናል። በግድ ለተላከው ሽምግልና ለእሶ ታይ። ለማንኛውም ውዶች ዛሬ አሻገደው እያላችሁ አምሹ፣ ቀውጥ ትክታኩን መንደር የምር እንዲሆንልን ማለት ነው። ፕራንኩ ወደ ምር እንዲቀየር ትክታኩን በአንድ እግሩ አቁሙት ማለት ፈልጋለሁ። በዛ አጋጣሚ ያው እንደዛ ነው የሚያስፈልገው፣ ወደ ምር እንዲቀየርልን፣ ቀልዱ ወደ ምር እንዲቀየርልን ማለት ነው። እና አይዞሽ የኛ አይዞሽ አለ ሌላም ተረኛ፣ አንቺ ብቻ አይደልሽ የምታገ